ሰላም እንዴት ናችሁ የተወደዳችሁና የተከበራችሁ በአገር ውስጥም በውጭም ያላችሁ እንደምን አላችሁ ሁሉ አማን ነው እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን ይው ዛሬ በተለመደው ሰዓት ይው ከች ብያለሁ ማለት ነው እንዴት ናችሁ ሁሉ አማን ነው አለን እንግዲህ ያው እንደተለመደው ዛሬም የዳኒን ተንኮል ነው ማለት ነው የተንኮል ቪዲዮ ነው ይዤ መጣውላችሁ ያው ሃይሚን እንዴት እያጣመዳት እንዳለ እንዴት እንዳጣመዳትና እንዴት እየጣላት እንደሆነ የሚያሳይ ቪዲዮ ነው መቼም ቪዲዮን በጣም አይታችኋል በያስባለው እንግዲህ እርስ በርሳቸው የተባሉበት ማን ነው ወንዶቹ የተባሉበትን ቪዲዮ ነው እንግዲህ ወደ እናንተ ይዤ መጣሁት በጣም አሳፋሪ እውነት ለመናገር የሚያሳፍር ነገር ነው ሃይሚ ለዚህ ነው የመጀመሪያውን ስጦታ መቀበል አልነበረባትም ብለን የነበረው እንግዲህ ትላንትና ከብሩኬ ጋር አንድ ላይ ተገኝቶ ነበር ነገሮችን ከመፍታታቸው ይልቅ ወቀሳው ላይ ፎከስ አድርገዋል እሷም ምንም ጥፋት የለብኝም የሚል ሐሳብ ነው እንግዲህ ያንጸባረቀችው ስምምነት ላይ አልደረሱም ማለት ነው እንዳውም ጓደኛቸው ለብቻ ይዞ ሄዶ ነበር ከካሜራ ጀርባ ማውራት አለብን በሚል ከካሜራ ጀርባ ይዟቸው ሄዶ ነበር ሊያስተካክል ነው የሚል እምነት ነበርኝ እውነት ለመናገርና ባለፈው ታስታውሳላችሁ ብሩኬ ቢያንስ እንኳን ሰላም ሆነን ያንቺን የተወለድሽበትን ቀንና 200,000 እንኳን እናክብር ብሎ በለዚህ እንኳን ሰላም እንፍጠር ብሎ ነበር ያንን ደሞ ፍቃደኛ አልነበረችም እሷ በዛ አጋጣሚ ቢያንስ ሰላማቸው ቢመለስ ጥሩ ነበር ግን አልሆነም ዳኒ እንዳያችሁት ባለፈው ያንገት ሀብል ገዛ ስጦታ ብሎ ሰጣት ዛሬ ደግሞ ሌላ ነገር ማለት ነው ሌላ ሰርግ የመሰለ ድግስ ደግሶ እዛ ላይ በቃ ሙሽራ ነው የሚመስሉት የሙሽራ ማለት እንደውም ፕሮፖዝ የሚያረጋት ሁሉ ነው የሚመስለውና በዚህ ልክ ዳኒ እያንዳንዱ ነገር እየሄደበት የሚየቀመመ የሚሄደው ነገር የበለጠ ብሩኬና ሃይሚን የበለጠ የሚያራረቅ ነው ማለት ነው ትላንትና የተደረገው ጥረት ምናልባት እንግዲህ ችግሮቹን ይፈታል የሚል እምነት ነበረን ግን በዚህ ሁኔታ የበለጠ የሚያራርቅ እንጂ የሚያቀራርብ አይደለም ማለት ነው እንዳያችሁት ማለት ነው መቼም ይሄን ቪዲዮ በደንብ አይታችኋል በያስባለው ዛሬ እንደው ማለት ነው ማለት ዳኒ ይሄንን ነገር ይስራ ሁለተኛ የባለፈውን በሼም ተቀበለች እንበል ዛሬ ግን ቃላት ሊያጥራት አይገባም ነበር አውለታም ሀብሉ ላይ አይታችኋል ቃላት አጥሬ ብላለች ኦሬዲ ፈልጋለች ማለት ነው አሁን 100% የሃይሚ ፍላጎት ነው ሃይሚ ፈልጋለች ፈልጋ ነው ያደረገች ያለችው ስለዚህ የብሩኬና የሃይሚ ጓደኝነታቸው ያበቃ ይመስላል ማለት ነው ምክንያቱም እያየን ካለነው ነገር ያበቃ ይመስላል ምክንያቱም እሷ ሌላ ነገር እየተቀበለች ነው የሌላን ሰው ግብዣ እየተቀበለች ነው ቃል በቃል አፈቅራለሁ አላለችውም ዳኒን ግን የሚያደርጋቸው ነገሮች በሙሉ መቼም ሴት ልጅ ናት በደንብ አርጋ አንደርስታንድ ታደርጋለች ያንን ነገር በደንብ ተቀባይነት አግኝቷል ማለት ነው ዳኒ የሚያቀርባቸው ነገሮች በሙሉ ተቀባይነት አግኝቷል ይሄ ደግሞ ምንን ያሳያል ፍላጎት እንዳላት ያሳያል ማለት ነው ፍላጎት ባይኖራት ኑሮ የሚሰጣትን ስጦታ የሚያደርገውን ነገሮች በሙሉ አትቀበልም ነበርና አንዳንዴ ሼም ማለት ሊኖር ማንኛውም ሰው ስፔሻሊ እኛ ኢትዮጵያኖች በሼም እንታወቃለን ያ ማለት ደግሞ ህይወታችን ሊበጠብጥ የሚችል ነገር ከሆነ እንደዛ የሚባል ነገር አይሰራም በቃ መስራትም የለበትም ገብቷችኋል አይደለ ስለዚህ በጣም ትልቅ ስህተት ነው በጣም ትልቅ ስህተት ማለት ነው እውነት ለመናገር ብሩኬ ምናል እንደተጎዳ አይታችኋል ትላንትና እኔ ወደ ቪዲዮ መምጣት እንኳን ማልፈልገው በቃ ራሴን ማዳመጥ ፈልጋለሁ ራሴን ከራሴ ጋር መሆን ፈልጋለሁ ብሎ ተናግሯል እንግዲህ አሁን የበለጠ ደግሞ እንጃ ምን እንደምላላቀም ግን ዛሬም የሆነ ቻናል ላይ ተገኝቷል ግን በቃ እውነት ለመናገር ነው ያሳዝኖኛል በቃ የተፈጠሩ ነገሮች በሙሉ ሶሲ መታለች እንግዲህ ሃይሚ ያኔ ከብሩኬ ጋር እሷ ያደረገችውን ነገር ዛሬ ግን ዘማሃል ገብታ ሶሲ መታ እንት ስትል በጣም እውነት ለመናገር ሶሲ ጥፋተኛ ነች ካለች እሷ ምን እየሰራች ነው የትኛውን ቅዱስ ነገር እየሰራች ነው በጣም አስተዋውሳለሁ ብዙ ኮሜንቶችን አይቻለሁ ምን ሆና ነው ሶሲ በቃ ጤነኛ አይደለችም ያላችሁ ቤተሰቦች አላችሁ ኢቭን ወይ መታየት አለባት ወይ ጸበል መሄድ አለባት ምናምን ያላችሁም ቤተሰብ አላችሁና እውነት ነው ያስብላል ማለት ነው ካኒ እንደዚህ ያሉ ድርጊቶቹ በጣም ያስብላሉና በጣም እውነት ለመናገር ደስ አይልም እስቲ ቪዲዮውን እኒ ሐሳብ አስተያየት እንስጥበት እናንተም ኮሜንት ላይ እንደተለመደው በጨዋ ደንብ ሐሳባችሁን ስጡ ቪዲዮውን እንየውና ቪዲዮ ላይ ሐሳብ እንስጥበት እና እኔ እንጃ ቃላቶች ራሱ ያጠሩኝ ነው እኔ በቃ እንግዲህ ያው ቃላት ካጠራት ፈልገዋለች ማለት ድንቅጥ ነው በቃ እኔ ዛሬ ሰርጌ ነው መሰለኝ ሰርግ ወርስ ነው
አዳራሹን እያያችሁት ከሆነ በቃ የእውነት ለመናገር የሰርግ አዳራሽ ነው የሚመስለው እውነት ለመናገር እንጂ ለሷ 200,000 በማክበር እቺ ምክንያት ናት መጥለፊያ ማለት ነው ሰውን እንዴት አድርጎ እንደሚጠለፍ በደንብ ዳኒ ያው ተንኮሉን በደንብ ያቀበታል ማለት ነው ስፔሻል መታለች አሁን እንግዲህ ሃይሚ ጓደኞቹን ሰብስቦ ምን ብሎ አሁን ግማሾቹ ማያውቁ ጓደኞቹ በጣም ዳጊ አረ በጣም እውነት ለመናገር ሃይሚ በዚህ ልክ ትሸወዳለች የሚል እምነት አልነበረኝም እውነት ለመናገር ማለት ነው በቃ ታስታውሳላችሁ ብሩኬ ባለፈው ሀብል ገዝቶ የሰጣት ቀን ታስታውሳላችሁ በጣም ማለት ነው ያለታ የተሰማት አይነት የዚህ አይነት ስሜት ነበር ደንግጣ ምናምን ያላሰበችው ነገር ነበርና ዛሬ ደግሞ በሌላ ወንድ ማለት ነው ምክንያቱም እነሱን በመታተናቸው ወንድ ችግሩን አውቀዋለሁ ምናምን ብላ ችግሩን ለመፍታት እንኳን ጥረት ባላደረገችው ማለት ነው 200,000 መግባትሽን በማስመልከት ጓደኞቼ እዚህ ጋር መጥያቸው ወንድሞቼ ታናሽቴ እንዳርሽ እንግዲህ ሰለብሬት ዳኒ ምን ያደርክ ነው ይዝሽ እንትነች በይ ተረጋጊ ቁጭ በይ እኔ መረጋጋት አልችልም አልጠበቅኩም እንዴ ምን ነው ምንድነው እንግዲህ ደስ ይበልሽ እኛ ምንም አንልም ያንቺን ፍላጎት ያንቺ ምርጫ ነው ምንም ማረጋ አይቻልም እንኳንም 200,000 ገባሽ በቃ ዋናው ለኛ እሱ ነው ግን ህይወትሽ ላይ መወሰን የምትችይው አንቺ ስለሆንሽ ምንም አንልም እኛ ደንግጣ ነው አንዴ ቆይ አልጠበቅኩም እንደዚህ ነው ሌላ ደግሞ አዲስ ስጦታ ደግሞ ያዘጋጀልሻለ እሱም በኋላ ፕሮግራም ሌላ ስጦታ ማለት ነው ባይዘይ ማለት ነው እዚህ ላይ የሚመስሉት ኖርማል የቆዩ ፍቅረኛሞች እንጂ ምናልባት ትላንትና ህይወቷን እንደበጠበጠ እንዳወቀችበት አይነት ሰው አይደለም ማለት ነው ያላቸው ሪሌሽን ማለት ነው ግንኙነታቸውና ኦፍ ኮርስ ብሩኬን ካንተ ጋር ያለኝ ነገር ጨርሻለሁ ብለዋለች እኛ አስገድደን ወደ ብሩኬ ተመለሽ ልንላትም አንችልም ባይዘይ ማለት ነው ሰው ፍላጎቱን ነው እንትን የሚለው ግን በአጭር ጊዜ ውስጥ እንዴት ለህይወቷ እንኳን አላሰበችም በአጭር ጊዜ ውስጥ ለዛው መምታቃትን ሴት ትቶ ወደሷ እጥፍ ብሎ ዛሬ ነው አንቺ ነው በቃ ካንቺ ጋር መሆን ነው ፈልገው ከሷ ጋር መሆን አልፈልግም ሲል ነገስ አንቺ ምን ዋስትና አለሽ አንቺን ጥሎ እንደማይሄድ ምን አይነት ዋስትና አለሽ ይሄንን እኮ ማሰብ አለብሽ እንደ ሴት ማለት ነው አይሽ አይደለ ጃዳን ምን እንደምን አላቀም ደንግጫለሁ በጣም ምንም አትይም በቃ ቁጭ በይ በላትና እሷ ሳትቀመጥኛ አልቀመጥ አይሚን በዚህ ጋር ቁጭ በይና አንቺ አስቀምጣ ዛሬ ልዩ ቀን አንቺ ዳኒ ምን እንደምን አላቀም ይሄ እንግዲህ ሰርግ ነው የሚመስለው እንጂ እውነት ለመናገር 200,000 ማክበር ነው ለሃይሚ ተብሎ ሊታሰብ አይችልም ምናልባት አሁን ብሩኬ ይሄንን ሲያይ ምን አይነት ስሜት እንደሚሰማው ጥሩ ሰው ነው ያስባለው አምላክ ደግሞ ጥሩ ያገናኛል ህይወቴ ላይ ሁሉም ነገር የተሳካ ነው አምላክ ይመስገን እንግዲህ ሃይሚን መሰለ ሰው ደግሞ ባላሰብኩት አጋጣሚ ሰጡ ዳኒ ተሰፍረኝ አያችሁ አይደለ ይሄ እንዲ አሁንማ በግልጽ ነው በቃ የሚያወራው ማለት ነው በግልጽ ማለት ነው አጠገቧ ያንዳንዱን ነገር በቃ ማለት ተሰተሽኛል ይያለ በግልጽ ማለት ነውና ፍቅሩን በደንብ አርጎ ነው እየገለጸላት ያለው ምንም አትደናገጭ ችግር የለም ዛሬ ልዩ ቀን ነው ፈታ ምንድበት ቀን ነው ካንቺ ጋር አገናኝቶኛል አጋጣሚዎች እንግዲህ አንዳንዴ እኛ በፈለግነው መንገድ ሳይሆን ባላሰብከው መንገድ ጥሩ ሰው ይሰጣልና ስለዚህ ደግሞ ፈጣሪና መሰግናለሁ እና እኔ እንጃ ቃላቶች ራሱ ያጠሩኝ ነው እና ከመጀመሪያ ጀምሮ እንግዲህ ሃይሚ ምንም ያለችው ነገር የለም ቃላቶች ነው ያጠሯት በቃ የቃላት እጥረት ብቻ ነው ያጋጠማትና ብቻ ዛሬ እንደዚህ በይዘው ኢንትሮ የጀመርኩት እንደዚህ ነው ቪዲዮ እንደዚህ የፍቅር እስረኛ ነኝ እኔ አሞራው ነኝ አሁን የልጅ እንደው ካሚኑ የውነት ፍቅር ይዞታል ብላችሁ ታስባላችሁ በፍጹም ለኔ አይመስለኝም ምክንያቱም እየተጫወተባት እንዳለ ነው የሚሰማኝ እኔ የውነት ለመናገር ማለት ነው ሙድ ያዘ ነው የሚመስለው በቃ ፍቅር ያዘው አይነት ሰው አይደለም በቅርቡ ደግሞ ዘፈን አሁን ለሃይሚ ዘፈን ብዘፍንላት ከይሳስባችሁ
ሞዴል አድርጊያት ያንበልላት ከብዙ ስቃይ መከራ መሃል በለው አግኝቼሻለሁ ለሃይሚ ዘፈነላት ጠብቄሻለሁ ሶሲ መጣች እንግዲህ ማን ይጠራል አይ አያችሁ አይደለ ይሄ ውርደት ነው በቃ ውርደት ነው ለሃይሚ ራሱ ማለት ነው ምክንያቱም ትላንትና እሷ ሶሲ የተገኘችበት ቦታ ከብሩኬ ጋር ያንን ችግር ከፈጠረ እሷ አሁን ያለችበት ቦታ እሷ ምክንያቱም ሶሲና ዳኒ አልጨረሱም በቃ ሶሲ አልጨረሰችም ዳኒ ቢጨርስም ማለት ነው ምንድነው እንዴንስ ነበረ ጨረስና ሶሲ አትወጣ ምንድነው የጨረስነው ሰላም ይጠርታት ነበር በጣም ከባድ ነው እውነት ለመናገር አንተ ደወልኩለት አይደለም ባራ የስንት ዓመት ፍቅረኛ ነበር ረሙ ነው የደወለላት ምክንያቱም እሱ የሚያውቀው ነገር የለም ረሙ ሃይሚና ብሩኬ ተለያይተዋል ብሎ አያምንም የሚያምን ልጅም ስላልሆነ ማለት ነው ባይዞይ በጣም በስል ያለ ምርጥ ልጅ ነው ረሙ ማለት ነው በጣም አስተዋይ የሆነ ልጅ ነውና ሶሲና ነረሙ ናታን ደግሞ ጓደኛሞች ናቸው ስለዚህ ጠራት በቃ እሱ ሃይሚ እንደምትመጣ ራሱ አያውቅም ነበር እውነት ለመናገር ማለት ነው ፕሮግራም አለ ተብሎ ነው ሄደው ምናምን ሲሄድ ሌላ ታምር ነው ማለት ነው እኔን እስከ ዛሬ ብሌም ስታረጊ ዛሬ ደስታ ቀን ነው ሶሲ እንደዚህ አይነት ኮምፒቲሽን አለበትም ሶሲ በእናትህ ሰርፕራይዝ ነው እኔ ምን ማውቀው አንዴ በደስታ ቀን ነበር ይሄ ነው የሚቀረት ሶሲ ገባ ታከብራ ሲጀመር ሃይሚ እንደምትመጣ አላውቅም ነበር ባይዘ አይደለም ቆይ ሃይሚ እንደምትመጣ አላውቅም ምን ታመጣ ምን ቤት ነው አንተ እሱ አይጠራትም እንዴ ቢፈልግ ነው I'm sorry እስከ ዛሬ እንትን ሲለኝ ነበርና እንግዲህ በጣም ቺት ሲያደርግ ነበር የዳኒ ጉድ ሊወጣ ነው ያው እስከ ዛሬ ቺት ያደረገብኝ ሶሲ አንቺንም እንደዚህ አታለው ቺት ያደርግብሻል ኦኬ መጥራት ነበረበት የኔ ቆንጆ ቁጭ ቢያንቺ ያምራህ ጭራሽ የኔ ቆንጆ ማለት ነው የሰራውን ስራ እንዳለ ዝርክርኩን አወጣችሁ ማለት ነው ምክንያቱም ያላሰበው ነገር እንደውም ገጠመው እሱ ማለት ነው ለከነሻው መላክ ቁጭ በይ ቁጭ በይ ሃይሚ እኔ ጠራሁት ይጨነቀኝ ነው ቁጭ በይ ቁጭ በይ ያሳፍራል እውነት ለመናገር እንግዲህ ዳኒ የስራህን አግኝተሃል ሃይሚ ዳኒ ልቀቀኝ በእናትህ አይዞህ በእናትህ ልቀቀኝ ዳኒ ሃይሚ በቃ እንደዚህ ያለ ሰው ጋር መገኘት ራሱ መዋረድ ነው በቃ ለምን ይሄንን ፈልገሽ ነው የሄድሽው ውርደቱን ማለት ነው እውነት ሃይሚ ዳኒ ቋት ጉታት ቆይ እንደሱ አይደለም ዳኒ ልረጋጋ እሺ እኔ ቁጭ በይና ትከቱኛል እኔ ተረጋግናች ለምን ጠራ ይሄድክበት ማጣራሽ ነው ልታረጋው ተቃቱ ከዚህ ወጥቶ በቃ ያን እንዴ አንተ ሲጀመር የሶሲን 30 ሳታከብር ነው የሷው ለመቶሽ የምታከብረው አይመለከትም መብቱ ነው ለምን አይመለከትም አያችኋል ጓደኛው ይሄ እናት ማን ነው የሚባለው ይሄ ዳጊ ነው ምናምን የሚባለው በቃ እንደ ዳኒ ነው የሚያስበው ጭንቅላቱ ማለት ነው አያችሁ አይደል በቃ ረሙ ግን ትክክል ነው ምክንያቱም የሶሲን 30,000 ሳታከብር አንተ የሷን 200,000 የምታከብር ሶሲ የረጅም ጊዜ ፍቅረኛው እሷ ነች ተወራት ሃይሚ ታለሽ በእናትህ ሃይሚ ይላል ብለው ፕሮግራሙ ተበጠበጠ አንተ ረምና ስማቱ ነው እናበላሽ አስተላም እንደ ፕሮግራሙ ታበላሽ ጭራሽ ወንዶቹ ተጫረሱ ማለት ነው ለሃይሚ የተደገሰ ድግስ ላይ እንግዲህ ወንዶቹ ድብድብ ማለት ነውና ትክክል ያልሆኑ ነገሮች ሁልጊዜ እንደዚህ ናቸው በለው በለው ያሳፍራል እውነት ለመናገር ማለት ነው ይሄ ዳጊ የሚባለው ልክ እንደሱ ማለት ነው ምንም ጭንቅላቱ ማይሰራ እንደ ዳኒ ዳኒ አመሰግናለሁ እዚህ ቦታ ነው ቆይታ ያው እንግዲህ ውርደት ነው አየሻል ይሄ ነው የሚገጥምሽ ማለት ነው አንዳንድ ጊዜ የማይሆን መንገዳችንን ስተት ከሰራን የሚያጋጥሙን ነገሮች እንደዚህ ያሉ ነገር ናቸው እንግዲህ አይሻርለ እንኳን አየሹ የመጀመሪያው ነው የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይመስላል በሚቀጥለው በሌላ ቪዲዮ እንገናኛለን እስከዛ በያላችሁበት ሰላማችሁ በዝት ይበል ቻው